ፕሮጀክቱን ሳያዩ የገንዘቡን ምንጭ ሳያውቁ እንዲሁ ኢትዮጵያ ችግር ውስጥ እያለች ይሄ ስራ ይሰራል ለሚሉ ሰዎች ኢትዮጵያ ላለፉት 30 40 ዓመታት በከፍተኛ ችግር ውስጥ ነበረች። እስካሁን መንገድ መስራት ስተት ነው። አየር መንገድ አየር መግዛት ስተት ነው። ኤርፖርት መስራት ስተት ነው። ምክንያቱም ችግርተኛ ሀገር ናት። ለምን መንገድ እንሰራለን? እነዛን ችግርተኞች ብቻ ማብላት ነበረብን። ችግር ተላቆን የሚያውቅ ይመስል አሁን ሁሉ ነገር አንድ ሴክተር ላይ መሆን አለበት የሚል ሐሳብ ስተት ነው። ኢትዮጵያ ብዙ ነገር ናት። ሀብታም ናት፣ ደግ ናት፣ እንግዳ ተቀባይ ናት፣ ደግሞም ደሃ ናት። ይሄን በሚያጣጥም ሁሉ መልኳን በሚያሳይ ነው እንጂ ስራ የሚሰራው አንድ ነገሯን ብቻ በሚያጎላም መሆን የለበትም። እኔ ባለኝ ተስፋና እምነት 1000 ሰው ከጎበኘው የዚህም ቤተ መንግስት ስራ 999ኙ ደስ ይለዋል ብዬ ተስፋ አደርጋለሁ። እኔ ከፍተኛ እርካታና የጉልበቴ ምንጭ አንዱ የፕሮጀክት ነው። ሳይታይ መተቸት ጥሩ ስለማይሆን ካየን በኋላ ብናይ ሙሉ በሙሉ ወጪው በልመና የመጣ ያለ መርዳት በሚፈልጉ ሰዎች በሚያስደንቅ የፕሮጀክት ማኔጅመንት ፍጥነት እየተሰራ ያለ ስራ እናንተ ምናልባት ከወር ከሁለት ወር በኋላ ጠንከር ያለ ዶክመንተሪ መስራት የሚችል ካፓሲቲ ፕሮፖዛል ካቀረባችሁ ሚዲያዎችን መስራት መጀመር አለባችሁ። ለኢትዮጵያውያን ብቻ አይደለም። ትልቅ ታሪክ ነው እንዳያችሁት። የተገረፈበት፣ የተገደለበት፣ የተሸለመበት፣ የተመገበበት ብዙ ታሪክ ያለበት ግቢ ነው። ይሄን ጄኔሬሽን ማወቅ አለበት። ይሄን ለማሳወቅ ፕሮፖዛላችሁን እያየን ለሚዲያም ክፍት ማድረግ እንጀምራለን ከጥቂት ወራት በኋላ። ወደ ኋላ መልሻችሁ የቅድሙ እራት በሚመለከት እራት የወሰኑ ሰዎች ቅድም ካልኳቸው ነገር በተጨማሪ የመጀመሪያው እራት የሚበላው በዚያ የግብር አዳራሽ ነው። ከ100 ዓመት በላይ እድሜ ያለው የግብር አዳራሽ እነዚህን አዲስ አበባን ለመቀየር በፈቀዱ ሰዎች በአማረ ሁኔታ ልክ የድሮ ኢትዮጵያ ግብር እንዲበሉ ይደረጋል። እሱም ታሪካዊ ስለሆነ አንዳንዶች እንዳያመልጧቸው በማንቃት ብትጠቀሙበት ጥሩ ይሆናል። አሁን ባለው ሁኔታ እንደ ድርጅት ወይም አንዳንድ ግለሰቦች የሚሰማቸውን ሀሳብ በተቃውሞ ገልጸው ከሆነ ግን ደስታ ሊሰማ ይገባል። እኔ ባለፉት ዓመታት የራበኝ ነገር ይሄ ነው። ብዙ ነገር እያመኩ መናገር እየፈራው የነበርኩበትን ጊዜ አሁን እንዲደገም አልፈልግም። የማይመስለው ሰው ወጥቶ ይሄ ጉዳይ ትክክል አይደለም፣ አይመቸኝም ማለት አለበት። ይሄን ጉዳይ ከትግራይ ስለሆነ ነው ተቃውሞ እየመረረን ያለው ወይስ ከኦሮሚያ ተቃውሞ የለም የሚለውን ማየት ደግሞ ተገቢ ነው። ከኦሮሚያም ከጋምቤላም ከቤኒሻንጉልም በብዙ ጉዳዮች የተቃውሞ ጥያቄ ተቃርኖ ሀሳቦች ይነሳሉ። ሚዲያው ምን ያክል የትኛውን ያስጨዋል አላውቅም። ሁሉም ግን በጋራ በምንወስናቸው ውሳኔዎች ይሰራሉ። በትግራይ ክልልና ፌዴራል መንግስት መካከል በትግራይ ክልልና በሚያዋስኗቸው ክልሎች መካከል ታሪካዊ የደም ቁርኝት አለ። ያን ማስቀጠል የፖለቲካ አመራሩ ብስለትና ብልጠት ነው። ያን ማበላሸት በታሪክ ውግዘት መውሰድ ነው። ትግራይና አማራ፣ ትግራይና ኢትዮጵያ ለዘላለም ይቀጥላሉ። ይሄን የምናበላሽ ሰዎች በታሪክ ውስጥ ውርደት ይገጥመናል። ያ እንዳይሆን አስተውሎ መስራት ከሁላችን ይጠበቃል። ኢትዮጵያ የሚገርም መከላከያ ኃይል እንዳላት ከዚያ ባሻገር ሶማሌ በነበረን ሀገር የማስቀጠል ሰላም ማረጋጋት ጉዳይ የአማራ ልጆች ሞተዋል። ወለጋ በነበረን ሰላም የማስቀጠል ጉዳይ የትግራይ ልጆች ሞተዋል። ቅማንት በነበረን የሰላም ማረጋጋት ጉዳይ ኦሮሞዎች ሞተዋል። እየሞቱ ያሉት የኛ ልጆች ናቸው። እየሞቱ ያሉት የተለየ ክፍያ ተከፍሏቸው አይደለም። የየትኛውም ብሔር ይሁን የኢትዮጵያን ሕልውና ለማስቀጠል ዛሬ እየሞተ ነው ያለው። እንከን እንኳ ቢኖረው የምንሞላው እንጂ የምናንጓጣው ተቋም አይደለም። ነገም ደክመዋል ብሎ ሊደፍረን የሚፈልግ ኃይል ከመጣ ከማናችንም ቀድሞ የሚሞቱ እነዚህ ኃይሎች ናቸው። ይሄን ተቋም የማክበር እንዲከበርና በራሱ እንዲኮራ ማድረግ ከሁላችን የሚጠበቅ ጉዳይ ነው እንጂ በረባ ባረባው በብሔር ስም እየሰደብ ነው የኔ አይደለም አልፈልግህም እያል ነው። ችግር ሲገጥመን ደግሞ ሙት የምንለው ከሆነ ሀሳቡ አይጣጣም። መከላከያ ሶማሌ ክልል ችግር ሲያጋጥም ገብቶ ያረጋጋው እሱ ነው። በቅማንትና በአማራ ችግር ቢያጋጥም ገብቶ ያረጋጋው እሱ ነው። ወለጋ ላይ ችግር ቢያጋጥም ገብቶ ያረጋጋው እሱ ነው። ጉጂ ችግር ቢያጋጥም ገብቶ ያረጋጋው እሱ ነው። ቴፒ ቢያጋጥም ገብቶ ያረጋጋው እሱ ነው።
የት ነው መከላከያ ሂዶ ራሱን ዋጋ አስከፍሎ ለኢትዮጵያ ሰላምና አንድነት ያልሰራው? የትም ቦታ የለም። ይሄን ስራ ሲሰራ በድሎ ከሆነስ እናርመዋለን፣ እናስተካክለዋለን፣ እናሰለጥነዋለን እንጂ እንደ ጠላት እንደ ወራሪ ኃይል አንሰድበውም። ይሄን እያስተካከል በየክልሉ ያሉትን ደግሞ አላስፈላጊ ስታንዳርድ ያልጠበቁ ኃይሎች ካሉ እያስተካከሉ መሄድ፣ ትጥቃቸውንም ቁጥራቸውንም ስልጠናቸውንም በየክልሉ ያስፈልጋል። በየክልሉ የክልል ሰላም የሚያረጋግጠው ሚሊሻው ፖሊሱ ነው። የመከላከያ ኃይል ዋና ስራው ከውጭ የመጣን ኃይል መከላከል ነው። ነገር ግን ስታንዳርድ ኖሮት ሁሉም በኩል ሊገነባ ጥረት የተደረገ ነው። ያን አጠናክረን እንቀጥላለን።